ወደ ትግራይ ክልል የሚደረጉ የአየር በረራዎች መቋረጣቸውን ተሰማ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። ሌላ አስፈሪ የጸጥታ ስጋት በትግራይና በአማራ ክልል አጋጠመ። የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የዕለቱን በረራ መቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። እነዚህና አዳዲስ መረጃዎች ይዘናል። እስከ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ትግራይ ክልል የሚደረጉ የአየር በረራዎች መቋረጣቸው ተሰማ። በዛሬው ዕለት ጥር 21 ቀን 2018 ዓ.ም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች መሰረዛቸው ቢቢሲ ዘግቧል። አየር መንገዱ ለመንገደኞች በላከው አጭር የጽሑፍ መልእክት በረራዎቹ የተሰረዙት ከእቅድ ውጭ በሆነ ምክንያት መሆኑን የገለጸ ቢሆን እስካሁን ይፋ መግለጫ አልሰጠም። የትግራይ ክልል ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸው አረጋግጠው ዝርዝር ምክንያቱን ግን እንደማያውቁ ገልጿል። አንድ ስማቸው ያልተጠቀሰ የአየር መንገድ ኃላፊ በረራዎቹ ለዛሬ ብቻ መሰረዛቸው ጠቅሰው የቀጣይ ቀናት ሁኔታ በሚኖረው ተጨባጭ ሁኔታ እንደሚወሰን አስታውቀዋል። መንገደኞቹ ወደ አየር መንገድ ወይም ወደ የጉዞ ወኪሎች በመደወል ተጨማሪ መረጃ እንዲያገኙ ተሞክሯል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። አሁን በደረሰን መረጃ መሰረት የፌዴራል መከላከያ ሰራዊት ካላማጣ ከራያና ከአካባቢው መውጣቱን ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ ይገኛል። የሰሞኑ ዋና ዋና ክስተቶች የራያ መስመር የመከላከያ ሰራዊት ካላማጣና ከራያ ባለመውጣቱ እንዲሁም የትግራይ ኃይሎች በብዛት መተያየታቸው ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የአየር መንገድ በረራ መቋረጥ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገው በረራ በድንገት መቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። የጸለምቲና በጎንደር በጸለምቲ አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉን የሚታወስ ሲሆን የሽረ ማይጸብሪ መንገድም መዘጋቱን ተገልጿል። የጥምረት እንቅስቃሴ የፋኖ ኃይሎች ደግሞ በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴ ለመግታት መንገዶችን መዝጋታቸው ተሰምቷል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቀስ ብዙዎች በስጋት እየተጠባበቁ ነው። ሰላማዊ ሰዎች ለከፋ ጉዳት እንዳይጋለጡና ሰላም እንዲሰፍን ብርቱ ምኞታችን ነው። በተያያዘ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅታዊ ጉዳይ በቅርብ ጊዜያት መግለጫ ይሰጣሉ ተብሎ ይጠበቃል። አስፈሪ የጸጥታ ስጋት በትግራይና አማራ ክልል አጋጠመ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሚዳሰስ የሚታይ የከተሞች ለውጥ እንዳመጡ ተብሎ እንደሚወራው ሁሉ በተቃራኒው ግን ኢትዮጵያን በየጊዜው የሚገሉበት፣ ሰው ወጥቶ ለመግባት የሚፈራበት፣ ሰው በልቶ ለማደር የተቸገረበት፣ አቅም የሌለው ሰው በከተሞች መኖር የማይችልበት፣ ህዝብ ተቸገርክ ብሎ ራበኝ ያለ በሚያለቅስበት ሀገር ምግብ ሳይሆን ድሮን የሚላክበት ብቸኛዋ ኢትዮጵያ እየሆነች ነው። የኢትዮጵያን መከራና ችግር በደማመቁ መብራቶች ለመደበቅ የሚሞክረውን የህዝብን ጥያቄ ሳይሆን የውጭ ሀገራትን መሪዎች ፍላጎትና ጥያቄን ለመመለስ ጥረት የሚደረግበት፣ የራሱን ህዝብ መግደያ የጦር ጀት ሾው የሚታይበት ብቸኛው የአፍሪካም የዓለም ብቸኛው ሀገር ተብላለች። ኢትዮጵያን በየጊዜው እየታገቱ ብር የሚጠየቁበት፣ በእምነታቸው በፖለቲካ አመለካከታቸው ብቻ በአደባባይ የሚገደሉበት፣ በየመንግስት መስሪያ ቤቱ የአንድ ዘር የበላይነት የነገሰበት፣ ከፍተኛ የሙስና ችግር የተንሰራፋበት፣ ሰው ባለው የትምህርት ማስረጃ ሳይሆን በተወለደበት ዘር ብቻ ስራ የሚያገኝበት፣ ገንዘብ ያለው ማንንም ማስገደል የሚችልበት፣ ከጸጥታ ስጋት ተራ ቲክቶከሮች እንኳን በጋርድ የሚንቀሳቀሱበት፣
ሰላም በእጅጉ የራቃት የሰቀቀን ሀገር ሆናለች። ኢትዮጵያ ከራሱ አልፎ ለአፍሪካ የሰላም ምንጭ የነበረች ሀገር በየጊዜው የጦርነት ጉሰማ የምትሰማ ለጎረቤቶቿ የሰላም ሳይሆን የስጋት ምንጭ የሆነች የሚሉ በርካታ የዓለም ታላላቅ ሚዲያዎች የሚዘግቡባት እጅግ አሳሳቢ ነው። እነሆ አሁን ደግሞ ሌላ የሰበር ዜና ጋጋታ ለመፍጠር ያለፈው አልበቃ ብሎም በሰሜኑ ህዝብ ላይ ካሁን በድሮን የታገዘ ዘመቻ ተጀምሯል። የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የዕለት በረራ መቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በተለይም በትግራይና የአማራ ክልል አጎራባች አካባቢዎች ግጭት መቀስቀሱን አሳሳቢ ሆኖባቸዋል። የመቀሌ ከተማ ነዋሪዎች የሆኑት ስማቸው እንዳይጠቀስ የጠየቁት የመንግስት ሰራተኛ የአውሮፕላን በረራ መቋረጡን ተከትሎ ሰባ የሚገኙ ዘመዶቻቸውን ወደ መቀሌ ለመመለስ መቸገራቸውን ተናግረዋል። የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉን ገልጿል። ከቅርብ ጊዜ ወዲህ በኮታ እስከ 3000 ብር ብቻ ካሽ መውጣት ይቻል እንደነበረ የገለጹት ነዋሪዎቹ አሁን እየሰራ ያለው የገንዘብ ማስተላለፊያ አገልግሎት ብቻ ነው ብለዋል። ነዋሪዎቹ የፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ መሆኑንም ነዋሪዎች የተናገሩ ሲሆኑ በከተማዋ በንግድ ስራ መሰማራታቸው የነገሩን ሌላ የከተማዋ ነዋሪዎች ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጿል። በተለይም የምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይ ነው የተናገሩት። በተጨማሪም ከሰሞኑ በትግራይ አዋሳኝ አካባቢዎች የተቀሰቀሱ ግጭቶች እንዳሉ የገለጹት ነዋሪዎቹ በክልሉ አዲስ ጦርነት እንዳይቀሰቀስ ስጋት ገብቶናል ብለዋል። የጦርነትን ምንነት ከኛ በላይ የሚረዳው የለም ያሉት ነዋሪዎቹ በክልሉና በፌዴራል መንግስት መካከል ያለው ልዩነት ለመፍታት አሁንም አልረፈደም ብለዋል። ከሰሞኑ በትግራይና በአማራ ክልል አዋሳኝ አካባቢዎች ግጭት ተቀስቅሶ እንደነበር በማህበራዊ የመገናኛ ብዙሃን በኩል በስፋት ሲሰራጭ ታይቷል። ነገር ግን በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌዴራል መንግስት በኩል በይፋ የተሰጠ መግለጫ የለም። የዛሬውን የኢትዮጵያ አየር መንገድ የበረራ መሰረዝ በተመለከተ ከአየር መንገዱ ባለስልጣን በኩል በይፋ የተገለጸ ነገር የለም። እንደ አባወራ ኃላፊነትህ ለምን አትወጣም አለችኝ በሚል የገዛ ሚስቱን የገደለው ተከሳሽ በእስራት ተቀጣ። ዩቤ ሰይድ የተባለው የ35 ዓመት ወጣት ነዋሪነቱ በበደሌ ዞን ጨዋቃ ወረዳ ሲሆን ባለ ትዳርና የአንድ ልጅ አባት ነው። ዩቤል ሰይድ ዘኪያ ዮሴፍ ከተባለች ልጅ ጋር ተዋውቆ ግንኙነታቸው ወደ ፍቅር ያመራና በጋብቻ ተሳስረው በአንድ ጎጆ መኖር ከጀመሩ ዓመታትን ተቆጥሯል። ዘኪያ የእርግዝና ጊዜያትን በሰላም አጠናቀም አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች በሶስተኛው ቀን አለመግባባቶችን መፈጠራቸው የጫውቃ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቱሩሳም ተናግረዋል። ዘኪያ በወለደችው በሶስተኛ ቀን አራስ ቤት ተቀምጣ ባለቤቷን ቤት ውስጥ የሚቀመስ የለም እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትለው ምንም ነገር ሳይናገር ከቤት ሊወጣ ሲል አናግረኝ እንጂ ስትለው እሺ አሟላለሁ ብሏል። መች ነው እንዳባወራ ኃላፊነት የምትወጣው? ሁሌ እኔ ካልተናገርኩ አንተ በቃ አይተህ በራስ የምታረገው ነገር የለም ስትለው ዮቤል እኔ ከዚህ በፊት የበደልኩሽ ነገር የለም አሁን ደግሞ እጅ አጠረኝ እንዳላትና በዚህም ጊዜ እሷም ካንተ ጋር ያገናኘን ቀን ነው ስትለው በንዴት በተኛችበት አፍንጫዋ ላይ በቦክስ ደጋግሞ እንደመታት ለፖሊስ በሰጠው ቃል ተናግረዋል። በዚህም ምት ጉዳት በአፍንጫዋና በአፏ ከፍተኛ ደም ፈሷት ሕይወቷ አልፏል። ዮቤል ሰይድ ይህንን ድርጊት እንደፈጸመም ወዲያውን ከአካባቢው ሲሰወር በንጋታው የአካባቢው ሰዎች ለአራስ ጥየቃ ምግብ አዘጋጅተው ሲመጡ ህልፈቷን በመረዳታቸው ለፖሊስ መረጃ ይሰጣሉ። ፖሊስም የደረሰውን መረጃ ተንተርሶ የሟች አስክሬንን በማስነሳት ለምርመራ ወደ ሆስፒታል ልኳል።
የተከበራችሁ የሃሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ጥንቅሮች እነዚህን የተከታተላችሁትን ይመስል ነበር። እንደነበር መረጃ በማግኘት የተጠናከረ ክትትል በማድረግ በቀናት ውስጥ ኢዮቤል ሰይድን በቁጥጥር ስር አውሏል። ክሱን የተመለከተ የቡና በደሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢዮቤል ሰይድ የፈጸመውን በወንጀል ድርጊት በአቃቤ ሕግ ማስረጃ በመረጋገጡ በ14 ዓመት እስራት እንዲቀጣ የወሰነበት መሆኑን ረዳት ኢንስፔክተር ወርቁ ቶሎሳ ተናግረዋል። የተከበራችሁ የሃሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ጥንቅሮች እነዚህን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁን እናመሰግናለን። ሰላም